ውድ የኢትዮ ትራቭል ቤተሰቦች ያለሁት መሃል ቦሌ አዲስ አበባ ስቴዲየም ፊት ለፊት አርጂ ኤንድ ፋሚሊ ሪል ስቴት ጋር እገኛለሁ። የተለያዩ የንግድ ሱቆችንና እንዲሁም አፓርትመንቶችን እየሸጡ ይገኛሉ። ስላከፋፈሉ እንዲሁም ደግሞ ምን አገልግሎት አለው ሙሉ ህንጻውን እናስጎበኛቸዋለን። አብራችሁን ቆዩ። ወደ አርጂ ኤንድ ፋሚሊ ሪል ስቴት ተከተሉ። እዚህ አፓርትመንት አላቸው እንዲሁም የንግድ ሱቆች አሉ። እነዚህን እንግዲህ ለመጎብኘት ወደ ውስጥ እየገባው ነው። ተከተሉ። ሰላም ተነስተልኝ። ሰላም ነው አለን። እሺ ቴንክ ዩ። እሺ ቴንክ ዩ በጣም እሺ። ሰላም ሰላም ናችሁ? አለን። ያው ስለናንተ በተለያዩ ሶሻል ሚዲያዎች ላይ ሰምቻለሁ። እንዲሁም ደግሞ የኛ የቻናሎች ተከታታዮች በርካቶች እንግዲህ ስለ አርጂ ፋሚሊ ሪል ስቴት የተወሰነ ማብራሪያ ሰጥቻቸው ነበረ። ለታ ደግሞ በአካል መጥቼ ያለውን ነገር ለማሳየት ነው የመጣሁትና ምን አገልግሎት አላችሁ፣ አሁን ላይ የአፓርትመንቶቹ ምን ያህል ደረጃ ላይ ደርሰዋል፣ በምን ያህል ጊዜ ታስረክባላችሁ፣ አከፋፈላችሁ ምን ይመስላል፣ የንግድ ሱቆች የሚፈልጉ በመላው ዓለም ላይ ያሉ እንዲሁም በኢትዮጵያ ውስጥ ያሉ ተመልካቾች አሉና ለነዚህ ተመልካቾች እንግዲህ ከናንተ ቤተሰብ ለመሆን መጥተዋል ማለት ነው። ያለውን አገልግሎታችሁን እንድትነግሩኝ ፈልጋለሁ። መልካም። እሺ በመጀመሪያ እንኳን ደህና መጣ። አርጂ ያው እንግዲህ አሁን ላይ እንዳልከው በሶሻል ሚዲያውም በማስታወቂያውም ረገድ በደንብ በሰፊው ገብቷል ብዬ አስባለሁ ወደ ማርኬቱ እና አርጂ እንግዲህ ከዚህ በፊት በኢምፖርቱ ዘርፍ ወደ 14 ዓመት አካባቢ መርካቶ ሳህን ተራ ላይ የቤትና የቢሮ እቃዎችን በማስመጣት ረገድ ነው በስራ ላይ የቆየ ነው። አሁን ደግሞ በሪል ስቴቱ ዘርፍ ወደ 1 ዓመት እየሆነ ነው። ከዛሬ 1 ዓመት በፊት ይሄንን ህንፃ ገንብተን 8ኛ ፎቅ ላይ ስንደርስ ለሽያጭ አቅርበናል። አሁን 1 ዓመት ሆኖናል። በዚህ 1 ዓመት ጊዜ ውስጥ ደግሞ ብዙ አቺቭ ያደረግናቸው ወይም ደግሞ ሌሎች ሳይቶች የገዛናቸው አሉ። ላውንች የሆኑ በቅርብም ደግሞ ላውንች የምናደርጋቸው በጣም አሪፍ ሎኬሽን ላይ ያሉ ቦታዎች አሉ። ላይ አሁን ለከስተመሩ በጣም ፍሌክሲብል በሆነ መልኩ የሱቅም ለቢሮም የሚሆን ቦታ ከዛ ደግሞ የመኖሪያ አፓርትመንት ነው ይዘን የመጣ ነው። እዚህኛው ላይ ያለው ህንፃ ላይ G+16 ህንፃ ነው። ከግራውንድ እስከ 5ኛ ያለ ለሱቅ የሚሆን ቦታ ነው። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከስተመሮች ማግኘት ይችላሉ። የመኖሪያ አፓርትመንቶቹ ደግሞ ከ58 ካሬ እስከ 133 ካሬ ወይም ከስቱዲዮ እስከ ባለ 3 መኝታ አማራጭ አለን። ሁለት ኦፕሽኖች አሉን። የአከፋፈል ሁኔታ እዚህኛው አጭር ጊዜ የሚረከቡት ኦልሞስት 95% ፕሮግረሳችን ያለቀ ስለሆነ አጭር ጊዜ የሚረከቡት ነው። ሌላኛው ሳይት ላይ ደግሞ ሁለተኛው አማራጭ ብዬ የነገርኩህ በ1 ዓመት ከ6 ወር የክፍያ ሁኔታ የሚያጠናቅቁት ነው። በ25% ቅድመ ክፍያ ብቻ ማለት ነው። ለሁለቱም ለቤቱም ለሱቁም አሪፍ ከሎኬሽኑ አንፃር ቦሌ አዲስ አበባ ስቴዲየም ፊት ለፊት ነን። ለኤድና ሞል ቅርብ ነን። ለኤርፖርት ለብዙ አማራጮች ለሁሉም ቦታዎች ተመራጭ ወይም አይን የሚባል ቦታ ነው። አሁን ከኤድና ሞል ወደ 22 በሚወስደው ወይም ከጎላጎል እስከ ኤድና ሞል ያለውን ቦታ ትንሹ መርካቶ በሚል ነው አሁን ላይ በደንብ የሚታወቀው። ለቢዝነስም በጣም አሪፍ ነው። ለቤትም ለመኖሪያም በጣም አሪፍ የሆነ ሎኬሽን ላይ ነው ያለ ነውና አሁን ከላይ ወጥቼ አሳያለሁ ያለንበትን ደረጃ ፕሮግረሱን። ከዛ ባሻገር ደግሞ አንተ የምትጠይቀኝ ጥያቄ ካለ? አይ እንግዲህ ያው አብዛኛው የኔ ተመልካቾች በመላው ዓለም ላይ ያሉ ተመልካቾች ናቸውና አንደኛው እንግዲህ የማስረከቢያ ጊዜው ነው እንዳልሽው 1 ዓመት ከ6 ወር ጊዜ ውስጥ ይሰጣቸዋል ሙሉ የዲጂታል ካርታና እንዲሁም ለንግድ ሱቆችም ለመኖሪያ ቤቶችም ማለት ነው። አሁን አንቺ በገለጽሽልኝ መንገድ አከፋፈሉን በተመለከተ ደግሞ የተወሰነ ነገሮችን ንገሪኝና ከዛ ደግሞ ሱቆችንና መኖሪያ ቤቶችን ደግሞ አብረን እናያቸዋለን። በጣም አሪፍ። ሁለት አማራጮች አሉን ብያለሁ አይደለ? መጀመሪያ ላይ አሁን እዚህኛው ላይ ሲሆን ቅድመ ክፍያ ለቤቶቹ የምንፈልገው 50% ነው። ሱቆቹ ላይ ሲመጣ ደግሞ 40% ቅድመ ክፍያ ይከፍሉና ቀሪውን በሂደት ወይም ደግሞ በ3 ዙር አካባቢ የሚጨርሱት ነው የሚሆነው እዚህኛው ላይ። በሰሚ ፊኒሽ የሚፈልጉ ደንበኞቻችን ዛሬውኑ መረከብ ይችላሉ 100% ከከፈሉ። 100% ለሚከፍሉ ሱቆቻችን ላይ ሲሆን እስከ 30%፣ ቤቶቹ ላይ ሲሆን ደግሞ እስከ 20% የሚደርስ ቅናሽ አለ። ከጎን ያለው አዲሱ ሳይት ላይ ደግሞ
ወይም ደግሞ አሁን ፕሮግረሳችን ኦልሞስት 2 ወር ባልሞላ ጊዜ ውስጥ 7ኛ ፎቅ ላይ ደርሰናል። ከዛኛው ፕሮግረስ ላይ ደግሞ በ25% ቅድመ ክፍያ ይከፍሉና ቀሪውን በ1 ዓመት ከ6 ወር የክፍያ ሁኔታ ወይም በ6 ዙር ባለ የክፍያ ሁኔታ ይጨርሳሉ። ያለው የፕሮግረስ ሁኔታ እንደዚህ ነው። አሁን ለምሳሌ ትንሿ ፕራይሳችን ከሱቁ ላይ 3,700,000 አለ። ከዛ 3,700,000 900,000 ብር ነው ቅድመ ክፍያ የሚከፍሉት። የቀረውን በ1 ዓመት ከ6 ወር ነው የሚጨርሱት ማለት ነው። ሰው የተናጥል ካርታ የሁሉም የቤቱም የሱቁም ሬዲ ነው። የመረከቢያ ጊዜም እንግዲህ አሁን እኛ እንደውም ከቃላችን ካልነው መሰረት ሰርፕራይዝ ዴሊቨሪ ለከስተመሮቻችን አዘጋጅተናል። በቅርቡ ያው የምታዩት ይሆናል። በቃላችን ሳይሆን ቀደም ብለን ለመገኘት ነው በደንብ እየሰራን ያለነው ሌት ተቀን። ያው ብዙ ቤት መግዛት የሚፈልጉ ቤተሰቦች የሚያሳስባቸው የመረከቢያ ጊዜውና እንዲሁም ደግሞ የታማኝነት ጉዳይ ነውና አርጄ ኤንድ ፋሚሊ ሪል ስቴት ያው ስለናንተ በተለያዩ ሶሻል ሚዲያዎች ላይም በታማኝነትም ነው የሚሰማው የሚታየው። ስለዚህ ያንን ነገር ደግሞ ቃላችሁን አክብራችሁ እንደምታስረክቡ ተስፋ አደርጋለሁ። ያለውን እንሰራለን ብዬ አስባለሁ። ያው ስናስረክብ ያለውን ደግሞ አሁን ላይ ሳይቱን አይተኸዋል። ኔክስት ላይ ደግሞ ቪዲዮ ስናስረክብ ከስተመሮቻችን ያለውን ደግሞ በደንብ ታሳያቸዋለህ። በደንብ ታያላችሁ። እንግዲህ ምን አገልግሎት አላቸው አከፋፈሉን በተመለከተ እንዲሁም ስለ አርጄ ኤንድ ፋሚሊ ሪል ስቴት ማብራሪያዎችን ሰጣናለች። አሁን ደግሞ ህንጻው ያለበትን ሁኔታና ሱቆችንና መኖሪያ ቤቶችን አብረን እናያለን። ወደዛ እንሂድና ያለውን ሁኔታ እንዴት አርጄ ኤንድ ፋሚሊ ሪል ስቴት እንደሚታየው አደይ አበባ ስቴዲየም ጋር ነው ያለውት። የተለያዩ አፓርትመንቶችን ለማየት እንግዲህ ወደ ውስጥ ለመግባት ነው። የሄልሜት ማለት የአደጋ ጊዜ ኮፍያና እንዲሁም ደግሞ ባጃቸውን ላረግ ነው። እስኪ ያለውን ነገር አብረን እናረጋለን ማለት ነው። በነገራችን ላይ ሁላችሁ ስትመጡ እንደኔ ለብሳችሁ ነው የምትገቡት ማለት ነው። እንደዚህ ለብሳችሁ ውስጥ ገብተን እናያለን ማለት ነው። ምክንያቱም ኦልሬዲ ኮንስትራክሽን ላይ ነው ያለው አንደኛው አፓርትመንት፣ አንደኛው ደግሞ ጨርሰዋልና እንዴት ነው ያምርብኛል አይደል? እስኪ ካማረብኝ ላይ ካርጉተ እስቲ ውስጥ ያለውን ነገር አብረን እናያለን። በነገራችን ላይ ጥያቄዎች ካላችሁ አስተያየቶች ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ማየት እንችላለን። ሱቆቻችን የሚጀምሩት ከዚህ ጋር ነው። እሺ ነው ኦልሞስት ፓርቲሽን ብቻ ነው የቀራቸው። ሁሉም ሱቆቻችን እስከ 7ኛ ባለው እንደዚህ ተመሳሳይ ነው። ከ11 ካሬ ጀምሮ ሱቆቻችንን ማግኘት የሚችሉት እንደምታየው ፓርቲሽን በጣም ሰፊ ነው። ኦልሬዲ አልቋል ማለት ነው። ፓርቲሽን ብቻ ተደርጎላቸው በየትኛውም ሰዓት ላይ ሱቃቸውን መረከብ ይችላሉ ማለት ነው። በደንብ ሱቁም ያው እንደ ቤቶቹ የተናጠል ካርታ ይኖረዋል አለው። በደንብ ሁለቱም ቤቶቹም ሱቆቹም የተናጠል ካርታ አላቸው። እሺ እዚህ ጋር የሚፈልግ ሰዎች አሁን 29 ካሬ ናት። ሰፋ ያለው ካሬ ነው። እሺ በጣም አሪፍ ሊፍት አለ። ያያየው እዛ ጋር 2 ሊፍት አለ። እሺ ከዛ በኋላ ደግሞ እዚህ ጋር ይሄኛው 33 ካሬ ነው። ይሄ ፓርት 33 ካሬ ነው ማለት ነው። 33 ካሬ ነው። እዚህ ድረስ የሚሆነው ስፋቱን ይኸውና እስቲ አንተ አራስ ስፋቱ በጣም አሪፍ ነው። ይሄ እንግዲህ እንደምታዩት ነው። ፈረስ ያስገልባል። ሱቃችሁን እዚህ ማድረግ ትችላላችሁ። እንዲሁም ደግሞ የንግድ በነገራችን ላይ ኢንቨስት ስታደርጉ አከራይታችሁትም እንዲሁም ራሳችሁም ደግሞ መስራት ያስችላችኋል ማለት። ሱቆቹ እነዚህን ይመስላሉ። የተናጠል ካርታ ይሰጣችኋል። እንዲሁም ደግሞ በተለያየ አይነት ካሬዎች አሉ። ከ11 ካሬ ጀምሮ በምትፈልጉት የካሬ አማራጭ ይሰጧችኋል። ቀጣይ ደግሞ ወደ ቤቶቹ እንሄዳለን። ቤቶቹን ደረጃውን እንዴት አያችሁ? በጣም አሪፍ ናቸው። በፍሎር ቤቶቻችን 4 ናቸው። አልደከመኝ። በጣም አሪፍ ያልቅ በዛ ነው የሚመጣው። ያው 133 ካሬ ነው። እሺ ቤድሩም ፕላስ ሜድሩም አለው። ይሄኛው ሜድሩሙ በዚህ ጋር ማስተሩ የሚሆነው በዚህ ጋር ነው። እሺ ማስተሩ በዚህ ጋር ነው። ማስተር ቤድሩሙ የራሱ ባዝሩም ያለው ቪው በዚህ ጋር ወደ ስቴዲየሙ ፓርት ነው የሚሆነው። ወደ ስቴዲየሙ ፓርት ማለት ነው። እሺ
እዚህ ጋር ባልከን ነገር ናት ማለት ባልከን ነገር አለ። ይሄ ማስተሩ ነው። ሁለተኛው ቤድሩሙ ደግሞ በዚህ ጋር ሁለተኛው ቤድሩሙ እዚህ ጋር ነው። ይሄኛው ነው የሚሆነው። ለዚህ ሰፊ ብርሃን ያለው ማለት ነው። አዎ ኦኬ እዚህ ጋር ኮመን ባዝሩሙ አለ። ሊቪንግ ስፔሳችን የሚሆነው ይሄ ነው። ለዚህ ልቅቅ ያለ ሳሎን አለ። ኪችናችን ኦፕን ኪችን ነው የሚሆነው። ከስተመሩ በራሱ ፍላጎት ክሎዝ ማድረግ ይችላል ይሄኛውን ስፔስ። በዚህ ጋር ደግሞ ባልከኒ ያለው እቺኛዋ ማለት ናት። እዚህ ጋር ይሄ ይዘጋላችኋል ማለት ነው። ይዘጋል። እቺ ትዘጋለች። ከዚህ ወደዛ ያለው ደግሞ ቪው እዚህ ጋር አለ ማለት ነው። በጣም ነው የሚያምረው እዚህ ጋር ለራሱ ዋው፣ በጣም ደስ ይላል ያለው ሁኔታ። አዲስ አበባ እንግዲህ ከዚህ ሆናችሁ አደይ አበባ ስቴዲየም ፊት ለፊት በደንብ በቃ ቤታችሁ እዚህ ጋር ቦሌ መድኃኒዓለም አለ ፊት ለፊታችሁ። በዚህ በኩል ደግሞ መስጊድም አለ እዚህ ጋር አደይ አበባ ስቴዲየም ፊት ለፊት። እንዲሁም ደግሞ አደይ አበባ በነገራችን ላይ ኳስ እዚህ ሆኖ ማየትም ይችላል። ግዴታ ስቴዲየም መግባት አይጠበቅባችሁ። እዚሁ ቤታችሁ ሆናችሁ ጨዋታውን ማየት ትችላላችሁ ማለት ነው። በነገራችን ላይ አፍሪካ ዋንጫም እየደረሰ ስለሆነ ቤታችሁ ናችሁ ማየት ትችላላችሁ። የቀጣይ ኢትዮጵያ ናት የምታዘጋጀው። ስለዚህ ያው ለአፍሪካ ዋንጫን ቤታችሁ ናችሁ ማየት ያስችላችኋል። በጣም አሪፍ ስፔስ አለው። በነገራችን ላይ ያው ፓርኪንግም ይኖራችኋል። አዎ አለን እንዴ ግዴታ ነው እንጂ ቤት ለሚገዙ ቤተሰቦች ያው ፓርኪንግም ስለሚያስፈልጋቸው። አሁን የማሳየው ክፍል 94 ካሬ ነው። ቤድሩም ታይፕ ቪው ተመሳሳይ ወደ ስቴዲየሙ ነው። ይሄኛው ማስተሩ ነው የሚሆነው። ኦኬ ይሄኛው ማስተር ቤድሩም ነው። ይሄ ማስተር ቤድሩሙ ነው። ሰፊ ነው አይደል? በጣም ባልከኒ ያለው እዛሽ ጋር ባልከኒ ያላት። በጣም ሰፊ ነው ደግሞ። በነገራችን ላይ ጽድት አድርጋችሁ ነው የሰራችሁት። ምንም እንከን እስካሁን ድረስ አላየሁበትም። በጣም እኔ እንግዲህ ለተመልካቾቼ በጣም ጽድት ያለ ነው። ከዚህ በፊትም ነግሬያችሁ ነበረ። አደይ አበባ ስቴዲየም ፊት ለፊት አንድ በጣም ሞዶ ሪል ስቴት አለ። ስለሱ አስጎበኛቸዋለሁ ባልኩት መሰረት እንግዲህ በደንብ እያየን ነው። ይሄ 90 ስንት ነው? 94 ካሬ ነው። እዚህ ጋር ሁለተኛው ቤድሩም አለ። ሁለተኛው ቤድሩም እዚህ ጋር አለ ማለት ነው። አንድ ያሳያቸውና አንደኛው ሩም ነው ይሄኛው። እዚህ ጋር ኦፕን ኪችን አለ እንደነገ እሺ አሁን ያሳየሽኝ ሁለት ሩሞችን አይቻለሁ ወይም ሁለት ቤቶችን አይቻለሁ። አሁን ያሉበትን ደረጃ እንድትነግሪኝ ነው። ማለትም ይሄኛው አሁን በሰሚ ፊኒሽድ ነው ወይስ ፉል ፊኒሽድ ነው ይባላል? ኦኬ አይ ይሄኛው አሁን ሾሩማችንን እያዘጋጀን ያለንበት ቦታ ነው። በሰሚ ፊኒሽ የሚፈልግ ከስተመር ግን ዛሬውኑ 100% ከከፈለ የ20% ቅናሽ አግኝቶ ያ ማለት 80% ብቻ ከፍሎ መረከብ ይችላል። የምናስረክብበት ደረጃ ግን ያው ለሴራሚክ መሬቱን ሬዲ እናደርጋለን። ግድግዳው ግን እንደዚህ ቻክ ተቀብቶ ነው ለቀለም ሬዲ ሆኖ የምናስረክበው። በፉል ፊኒሽድ ሲሆን ደግሞ ሴራሚኩንም በሮቹንም እንደገና ኪችን ካቢኔት፣ ቁም ሳጥን ሁሉን ነገር ሌክዠሪ በሚባል ሁኔታ ነው ገጥመን ወይም ደግሞ ሰርተን ደረጃውን በጠበቀ ነው የሚቀርብላቸው ማለት ነው። አዎ በደንብ እሺ። ስለዚህ አሁን ደግሞ ያለው ሁኔታ እዚህ ጋር ይሄ በ94 ነው። ያኛው ደግሞ 133 በፍሎር 4 ቤት ነው። በፍሎር 4 ቤት ነው። ያ ደግሞ ምንም ኮሊደር ላይ መጨናነቅ ነገሮችን አይፈጥርባቸውም ማለት ነው። ኦኬ እነዚህን ሩሞችን አይተናል። እሺ አሁን ደግሞ ቪውን በደንብ ላሳይክ። በዛውም ሁለተኛውን ሳይት አሳያለሁ። የአስፋልት ፊት ለፊት ነው የምንገኘው። እንደምታየው ነው። በጣም አሪፍ ነው። ያው አካባቢው እንዳልኩት አደይ አበባ ስቴዲየም ፊት ለፊት ነው ያላችሁት። ይሄኛው ሁለተኛው ሳይት ነው። በአንድ አመት ከ6 ወር ነው የሚረከቡት። በነገር ላይ ይሄን ፕሮግረስ በ2 ወር ውስጥ ነው እዚህ ጋር የደረስነው። አሁን ወደ 7ኛ ፎቅ ደርሰናል። እንደምታየው ከታች ያለውን ፊኒሺንግ እየጨረስን ነው እየሄድን ያለነው። ያለው ይሄንን ይመስላል። ስላገኘኋችሁ በጣም ደስ ብሎኛል። ሪጅ ኤንድ ፋሚሊ ሪል ስቴትን በየትኛውም ሰዓት እዚህ ጋር በምትመለከቱት ስልክ ቁጥሮች ደውላችሁ ማግኘት ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። እናንተም እንግዲህ ስለመጣችሁ በጣም ደስ ብሎናል። እና ደግሞ በእናንተም በኩል የሚመጡ ከስተመሮች ካሉ የቤትም የሱቅም ጥያቄ ያለባቸው ከሎኬሽንም አንፃር ከፕራይስም የዲስካውንት ኦፈር እንዳለ ነግሬያችኋለሁ። በደንብ ነው ኔጎሼት የምንደራረገው። እርግጠኛነት ሲመጡ ወደውት ከኛ በላይ ምስክር ይሆናሉ ብዬ ተስፋ አደርጋለሁ። ቴንኪው በጣም እሺ፣ በጣም አመሰግናለሁ። መልካም ጊዜ። እሺ፣ ውድ የኢትዮ ትራቭል ቤተሰቦች የዛሬው ቆይታችን ይሄንን ይመስላል። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ። ባባይ